የአማርኛ ፊደላቶች 7 ናቸው መጨረሻቸው። አሁን ሀን ጽፈናል። ሀ ወደ ላይ እናደርጋለን። ሁ አብራችሁ ጻፉ። አብራችሁ ጽፉ ነው የሚገባችሁ። ሁን ደግሞ ቅጽል እናደርጋለን። ከጎን ላይ ቅጽል እንቀጥላለን ማለት ነው። ሁ አሁን ሂን እየጻፍን ነው። ሂ ካንድ እግሯ ወደ ጎን እናደርጋለን። ሂ ሀ ሁ ሂ አሁን አራተኛዋን ሀን እየጻፍን ነው። አ የሚል ድምጸት አላት። ሄ ሄ ቀለበት አላት። ሄ ቀለበት አላት። ሄን ስንጽፍ ቀለበት እናደርጋለን። ቀን ስንጽፍ ሄን ስንጽፍ ቀለበት እናደርጋለን። አሁን ህን ጽፈናል። ሆ ሆ ሆ ኦ የሚል ድምጽ አለው። ኦ የሚል ድምጽ አለው። አሁን ደግሞ ለን እንጽፋለን። ሀን አይተናል። እስከ ለን እስከምንጽፍ ደግሞ ሀን እስከ መጨረሻው እንበልላችሁ። ሀ ሁ ሂ ሃ ሄ ህ ሆ አሁን ለን እንጽፋለን። ለ ሉ ሊ ሊን እየጻፍን ነው። በቢጫ እየተጻፈ ያለው ለቤት ነው። ሊ ላ አንድ እግሯ አጭር ናት። ላ የግራ እግሯ አጭር። ሌ ቀለበት እናደርጋለን። እንደ ሀ አምስተኛዋ ላይ ቀለበት ይደረጋል ማለት ነው። አምስተኛ የአማርኛ ፊደላት ላይ ቀለበት እናደርጋለን። ል ግራ እግሯን ክብ እንሰራለን ማለት ነው። ል ሎ ሎ ደግሞ ቅጽል እናደርግና ከጎን ጫር አድርገን ቀለበት እናደርግባታለን። ለ ሉ ሊ ላ ሌ ል ሎ አብራችሁ ጻፉ። አሁን ደግሞ ሀመር ኋ የምትባለዋን ነው እየጻፍን ያለ ነው። የሀዘር ናት። ሲነበቡ አብረው ናቸው ከሀ ጋራ ሀመር ኋ እንላታለን። ሀመር ኋ 3 እግር አላት። ሀ እንደ ሀ ነው የምትነበበው። መጠሪያዋ ነው ሀመር ኋ የምትባል እንጂ አጠራሯ እንደ ሀ ነው። ሀ ሁ ሂ አሁን ሀን እየጻፍን ነው። አራተኛዋን ሀን ጻፍን፣ አሳጠርናት። 3 እግር አድርገን ማሳጠር። ሄን እንጽፋለን። 3 እግር አድርገን ቀለበት እናደርጋለን። ሄ ህን እንጽፋለን። ቀለበት አድርገን ከጎን ደግሞ ወደ ላይ እናደርጋለን። ህ ሆ አንድ ላይ ነው የሚነበቡት። ተመሳሳይ ናቸው። ከአረንጓዴው ከሀ ጋራ ቀዩ ሀመር ኋ ተመሳሳይ ናቸው ሲነበቡ። ሆ ኦ የሚለውን ድምጽ ይሰጠናል ማለት ነው። አሁን በሰማያዊ እየጻፍን ያለነው መ ይባላል። እንደ ሌሎችም 7 ፊደላትን ይዟል። መ ሙ ሙ ሙን እየጻፍን ነው። ሁለተኛውን ሶስተኛ ላይ ደግሞ ሚን እንጽፋለን። ሚን ስንጽፍ ክብ እናደርግና ወደ ጎን ሸመድ እናደርጋታለን ማለት ነው። ሚ ኢ የምትል ድምጸት አላት። ማን እንጽፋለን። አሁን ማ ያያችኋ ስታምር ማ ም አሁን ሜን እየጻፍን ነው ያለ ነው። ሜ አሁን ደግሞ ምን እየጻፍን ነው። ም 6ኛው ፊደል
መጨረሻው ሞ ነው። ሞ ደግሞ ክብ አድርገን ከመሃል ላይ ወደ ታች እናወርደዋለን። ቀጥታ ሰብስክራይብ የሚለው አላሳያችሁ ለኮ ነው። ቀጥታ ነው የሚሄደው። አሁን ንጉሱ ሰ የሚባለውን እንጽፋለን። ንጉሱ ሰ ወደ ደብሊው የተቃረበ ነው። 3 ጣት አለው። ሱ ሲን እንጽፋለን። አሁን ሲን ስንጽፍ ወደ ላይ እናደርግና እንደገና 3ኛውን ጣት ወደ ታች አውርደን ወደ ጎን ሸመድ እናደርጋለን። ሲ ሳ አያችኋት ሳን። ስን ደግሞ ስንጽፍ አብራችሁ ጻፉ። በወረቀት ጻፉ። አብራችሁ ጻፉ። ሴ ደግሞ ይኸው ቀለበት እናደርጋለን። ምን ጊዜም ቀለበት 5ኛ ፊደል ላይ ቀለበት ይደረጋል። አብዛኞቹ እንደዛ ናቸው። ስን ጽፈናል። አሁን 6ኛ ስ የሚል ድምጸት አለው። ሶን እየጻፍን ነው። መጨረሻው 7ኛው ፊደል። አሁን ደግሞ ረን እንጽፋለን። ረን በቀይ እየጻፍን ያለ ነው። በቀይ ፓርከር እየጻፍን ያለ ነው። ረ ነው። አሁን ሩ አብራችሁ ጻፉ። ሩን እየጻፍን አሁን ሪን እየጻፍን ነው። ሪ 3ኛዋ ፊደል ሪ ናት። ሪን ጽፈን ጨርሰናል። አሁን ደግሞ ራን እንጽፋለን። አያችሁት? ራ ሬ ክብ እናደርጋለን። 5ኛው ፊደል አያችሁት? እዚህ ላይ ቀለበት እናደርግላታለን። አዎ ር ደግሞ ያው እንደዚህ የሆነ ነው ማለት ነው። ሮ ደግሞ ከላይ ቀለበት እናደርግለታለን። ኦ የሚል ድምጸት አለው። አሁን ደግሞ የምናየው ሳቱሰ የሚባለውን የሰንዘር ነው። ከላይ ወደ ጎን ወደ ደብሊው የተቃረበውን ሰ ንጉሱን ሰ አይተናል። አሁን ደግሞ ሳቱሰ የሚባለውን በሰማያዊ እየጻፍን ያለነውን ሰ እናያለን። አነባበቡ ተመሳሳይ ነው። በላይ አረንጓዴው ሰና ሰማያዊ ሰ ተመሳሳይ ናቸው። ላኛው ንጉሱ ሰ ይባላል። አሁን እየጻፍን ያለነው በሰማያዊ ደግሞ እሳቱሰ ይባላል ማለት ነው። እሳቱሰ ተመሳሳይ አነባበብ አለው። ቅርጻቸው ነው የሚለያየው። ተመሳሳይ ጥቅምም አለው። ሰ ሱ ሲ ሳ ሴ። አሁን ሴን እየጻፍን ነው። 5ኛ ፊደል ላይ ነው ያለነው። ቀለበት እናደርግበታለን። አብራችሁ ጻፉ በእስክሪብቶ። ስን ደግሞ ከላይ እናደርግና አናቷ ላይ ወደ ጎን ወደ ግራ ዘንበል እናደርጋታለን ስንጽፍ። አያችሁ? ሶን ደግሞ የቀኝ እግሯን እናሳጥራታለን። ይኸው ሶን ጨረስን ማለት ነው። አነባበቡ እኩል ነው። አሁን ደግሞ ሸን እናያለን። ሸ ከሰ ጋር የተወሰነ ይመሳሰላል፣ ግን ይለያያሉ ፊደላቶቹ። ሸ ከላይ እንደ መስቀል አድርገን ወደ ጎን እናደርጋለን። ቅጥሉ ይለያያል ማለት ነው። ሸ ሹ። አሁን ሽ እየጻፍን ነው። 3ኛውን ፊደል ሻን እየጻፍን ነው። አሁን ልክ እንደ ሰ ሁሉ አንድ እግሯን በግራ በኩል ያለችዋን እናሳጥራታለን። ሻን ስንጽፍ ማለት ነው። አያችሁ? ሸንም እንደዚህ 5ኛዋን ቀለበት እናደርግባታለን። እንደ ሌሎቹ ሁሉ 5ኛዋ ላይ ስንደርስ ቀለበት አደረግን።
ሽን እየጻፍን ነው። አሁን ሽን ጨርሰናል። ሾን እየጻፍን ነው። አያችሁ። አሁን ደግሞ ወ የሚባል ፊደል አሁን ደግሞ ቀ የሚባል ፊደል እንመለከታለን። ቀ እንደ ሌሎቹም ሁሉ የራሱ የሆነ አነባበብ አለው። ቁን ጽፈናል። ቁ ክብ እናደርግና በመሃል ላይ እናወርዳለን። ከላይ ወደ ታች ወይም ከታች ወደ ላይ። ቂ አብራችሁ ጻፉ። ቃ ቄ ቀለበት እናደርጋለን። አምስተኛው ፊደል ላይ ስለሆነ ቄ ቀለበት እናደርግላታለን። ቅን እየጻፍን ነው። አያችሁ። አሁን ቆ እንላለን። ቆ ከላይ ክብ ይደረግለታል። ቀቁ ቂ ቃ ቄ ቅ ቆ ቀን ጨረስን። አሁን ደግሞ ማንን እናያለን? በቤት እናያለን። ከሰ ጋር ተመሳሳይነት አለው። ከሳቱ ሰ ጋር ይመሳሰላል። የተወሰነ ቅጽል ነው የሌለው። ቡ ቢን እየጻፍን ነው። አብራችሁ ጻፉ። አንድ እግሯን እናሳጥራለን። ባን ግራ እግሯን እናሳጥራታለን። በቢጫ እየጻፍ ነው ያለነው። በቤት ነው። ቤ አያችሁ። ቤ አምስተኛው ላይ ስንደርስ ቀለበት እናደርግበታለን ማለት ነው። አሁን ብን እየጻፍን ነው። ብን እየጻፍን ነው። ቦ በቡ ቢ ባ ቤ ብ ቦን የበቤትን ጨረስን። አሁን ደግሞ ተን እየጻፍን ነው። ቱ ቲ ታ ቴ ቶ ቀለበት እናደርጋለን። ቶ አሁን ደግሞ የምንጽፈው ምን ይባላል? ቸ ይባላል። ቸ ቀለበት እናደርጋለን። ቀለበት እናደርጋለን። አሁን
ቾ ቸን ጨረስን። አሁን ደግሞ የሀ ቤት ነው። ሀን እንመለከታለን። ልክ እንደ መጀመሪያው ሀ ተመሳሳይ አነባበብ አለው። ቅርጻቸው ነው የሚለያየው። ተመሳሳይ ጠቀሜታም አለው። ሀ ሁ ሂ ሂን እየጻፍን ነው። ሂ ሀ አራተኛ ፊደል ሀ ሄ ቀለበት አላት። አምስተኛ ናት። ሄ ህ ሆ ሆ አሁን ደግሞ ነን እንመለከታለን። ነ ኑ ኒ ና ኔ ን ኖ አብራችሁ ጻፉ። ኘ አሁን በአረንጓዴ እየጻፍን ያለ ነው ኘ ነው። ኘ ኙ ኚ ኛ ኘ ኚ ኞ አሁን ደግሞ አን እንመለከታለን። አ ኡ ኡ ኢ አ ኤ አምስተኛዋ ቀለበት እናደርጋለን ምንጊዜም ኤ እን እየጻፍን ነው። አሁን
ኦ። አሁን ደግሞ ከን እንመለከታለን። አብራችሁ ጻፉ። ከ ኩ ኪ ካ። አሁን ካን እየጻፍን ነው። አንድ እግሯን እናሳጥራለን፣ ግራ እግሯን። ካ ኬ። ኬ አምስተኛ ቃላት ስለሆነች አምስተኛ ፊደል ስለሆነች ቀለበት እናደርጋለን። ኬ። አያችሁ? ክ ክን እየጻፍን ነው። ክ ኮ አሁን ደግሞ ሀ ይሰኛል። ሀን እንጽፋለን። ሀ በተለይ በትግርኛ ፊደል ውስጥ ሀ ከፍተኛ ጠቀሜታ ያለው ነው። ሀ ሁ ሂ ሃ ሄ ይህ ሀ ነው ሲነበብ፣ ሀ ሳይሆን ሀ ሆ። በአረንጓዴ እየጻፍ ነው። ሀ ነው። ሀ እንዳትሉ፣ ሀ ነው መጠሪያው። አሁን ወን እንመለከታለን። ወ ው ዊ ዋ ዌ ው። አምስተኛ ሁሌም ቀለበት አለው። አያችሁት? ው ወ የሚል ድምጽ አለው መጨረሻው። አሁን ደግሞ ባለቀለበቱን አን እንመለከታለን። አ ኡ። ባለቀለበቱ አ ነው። አሁን ኡ ክቡ አ ማለት ነው፣ ወይም 0 አ ክቡ አ ተብሎ ይጠራል። ክቡ አ አነባበቡ ከዛኛው አ ጋር ተመሳሳይ ነው። ኤ ኤን ጽፈናል። አ ኡ ኢ አ ኤ እ ኦ ከዛኛው ጋር ተመሳሳይ ጠቀሜታ ነው ያለው።
ኦ 9 ቁጥር የሚመስል መሃል ላይ እናደርጋለን። ኦ ጨረስን ማለት ነው። ክቡ አ አየን። አሁን ደግሞ ዘን እንመለከታለን። ዘም እንደሌሎች 7 ፊደል አሉት። ዘ ዙ የሚለው ኡ የሚል ድምጽ አለው። ዚ የሚለው ደግሞ ኢ የሚል ድምጽ አለው። ድምጸቱ ኢ ነው። ዛም ደግሞ አ የሚል ድምጽ አለው። ዛ ጽፈናል። ዜም ኤ የሚል ድምጽ አለው። ኤ የሚል ድምጽ አለው። ዝም እ የሚል ድምጽ አለው። ስንል እ አለ። ዞም ኦ የሚል ድምጽ አለው መጨረሻ ላይ። ዞ ስንል ኦ የሚል ድምጽ አለው። አሁን ደግሞ ዠን እየጻፍን ነው። ዡ ኡ የሚል ድምጽ አለው። ዥ እ የሚል ድምጽ አለው። አ የሚል ድምጽ አለው። እንደ ሌሎች ሁሉ ተመሳሳይ ነው ድምጸቱ። አ የሚል ድምጽ አለው። የሚል ድምጽ አለው። የሚል ድምጽ አለው። ዦም እንደ ዞ ኦ የሚል ድምጽ አለው። አ የሚል ድምጽ አለው። አያችሁት? አምስተኛ ነው። ቀለበት አለው። ዮ ስንል ያው ኦ የሚል ድምጽ አለው መጨረሻ ላይ። አሁን ደግሞ ደን ነው እየተመለከትን ያለን። አብራችሁ ጻፉ። ዲ አብራችሁ ስትጽፉ ነው የሚገባችሁ። አብራችሁ ጻፉ። ዳ አንድ እግሯን እናሳጥራለን፣ ግራ እግሯን። አ የሚል ድምጸት አለው። ቀለበት እናደርጋለን፣ አምስተኛ ፊደል ነው። ኤ የሚል ድምጸት አለው። ድ የሚል ድምጽ አለው። ዶ ኦ የሚል ድምጽ አለው።
ሰባተኛው መጨረሻ ላይ ዶ ዶ አሁን ደግሞ ጀን እንመለከታለን። ጀ ጁ ኡ የሚል ድምጽ አለው። ጁ ድምጸቱ ኡ የሚል ነው። ጁ ጂ ጂ የሚል ድምጽ አለው። ጃ አራተኛው ጃ አ የሚል ድምጸት አለው። ጃ ጀ ጀ ጅ ጆ ጆ ኦ የሚላለው ድምጸቱ ጆ። አሁን ደግሞ ገ እንመለከታለን። ገ ጉ ጊ ኢ የሚል ድምጸት አለው። ጊ ጋ አ የሚል ድምጸት አለው። ጋ ጋ ጌ ጌ ስንል ኤ የሚል ድምጸት አለው። ጌ ግ የሚል ድምጸት አለው። ግ ስንል ግ ጎ ኦ የሚል ድምጸት አለው መጨረሻ ላይ ጎ። አሁን ደግሞ ጠን እንመለከታለን። ጠ ጡ ጢ ጣ ጤ ጥ ጮ ጨ ጩ ኦ የሚል ድምጽ አለው። ጩ ጭ የሚል ድምጸት አለው። በውስጥ በጉሮሯችሁ ውስጥ ነው አናባቢ ድምጽ የምታውቁት። ጭ ጫ ጫ አ የሚል ድምጸት አለው በጉሮሯችሁ ውስጥ። አ ጫ ጫ ጨ አምስተኛ ነው። ቀለበት አለው። አያችሁት? ጨ ጨ ጭ ጮ ኦ የሚል ድምጸት አለው። ጮ ጮ አሁን ደግሞ ጰን እንመለከታለን። ጰ ጰ ጱ ጲ አብራችሁ ጻፉ። ጲ ጲ እንዲገባችሁ አብራችሁ ጻፉ። ጲ
አንድ እግሯን እናሳጥራለን። አራተኛ ናት። ጳ ጴ አምስተኛ ስለሆነች ቀለበት እናደርጋለን። ጴ ጴ ጵ ጵ ጶ ጶ ኦ የሚል ድምጸት አለው መጨረሻ ላይ። አሁን ደግሞ ጸን እንመለከታለን። ጸ ሁለት አይነት ጸ ነው ያለው፣ እንመለከተዋለን። ጸ ጹ ጺ ጺ ጻ አንድ እግሯን እናሳጥራለን። ጼ አምስተኛ ናት። ቀለበት እናደርጋለን። ጼ ጼ ሁለት አይነት ጸ ነው ያለ፣ ክብ ጸ አለ እናየዋለን። ጽ ጽ አብራችሁ ጻፉ፣ አብራችሁ ጻፉ። ጽ ጾ ኦ የሚል ድምጽ አለው መጨረሻ ላይ። አሁን ደግሞ ሁለተኛውን ጸ እንመለከታለን። ክቡ ጸ ክቡ ጸ አብዛኛው የምንጠቀምበት ጸ ጹ ኡ የሚል ድምጸት አለው። ጹ ጺ እግሯን ሸመድ እናደርጋለን። ጺ ከታች ጻ አ የሚል ድምጸት አለው። ጻ ጼ አምስተኛ ላይ ይሄው ቀለበት እናደርጋለን። እግሯን የቀኝ እግሯን ቀለበት እናደርግባታለን። ጼ ጽ የሚል ድምጸት አለው። ጽ ጽ ጾ ጾ ኦ የሚል ድምጸት አለው ሰባተኛ በመሆኑ። አሁን ደግሞ ፈን እንመለከታለን። ፈ ፉ ፉ ኡ የሚል ድምጸት አለው። ፊ ኢ የሚል ድምጸት አለው። ፋ ፋ ፌ አምስተኛ ነው። ቀለበት እናደርግበታለን ከእግሩ ላይ። ፌ ፍ የሚል ድምጸት አለው። ፍ ፍ ፎ ፎ ኦ የሚል ድምጸት አለው መጨረሻ ላይ። በሌላ ቪዲዮ እንገናኛለን። እናመሰግናለን። ፐፑን እናንተ ጨርሱት ብዬን ያደረኩላችሁ። ፐፑን እናንተው ጨርሱት እንጂ ሁሉንም የአማርኛ ፊደል ነው ያስቀመጥሁላችሁ። ስለዚህ ፐፑን እናንተ ፐፑን እንድትጽፉ የቤት ስራ ሰጥቻችኋለሁ። የመጨረሻውን ፐ ቤትን መጨረሻው ፐ ነው። የቤት ስራ ሰጥቷችሁ የመጨረሻውን ማለት ነው። ስለዚህ ጻፉትና ኮሜንት ላይ
አስቀምጡልኝ። ሰናይ ጊዜ ተመኘውላችሁ። በሌላ ቪዲዮ እንገናኛለን። ቻው።